አእምሮን እንደ አዲስ ለማደስ የሚረዱ አስገራሚ ዘዴዎች። አብዛኛው ሰው በዚህ ጊዜ በቀጥታም ይሁን በተዘዋዋሪ አእምሮውን የሚጎዱና የሚያደክሙ መጥፎ ነገሮችን እየተገበረ ይኖራል። እንዲሁም ለውጦችን ለማድረግ ትግል ውስጥ ሲገባ ይታያል። ይህ ነገር በእናንተም የተከሰተ ከሆነ በእርግጠኝነት ልንገራችሁ፣ ብቻችሁን አይደላችሁም። መልካሙ ዜና ደግሞ ይህ ነው። ለውጥ ሁሌም የሚቻል ነገር ነው። በትንንሽና ቀጣይነት ባለው ደረጃ ወደፊት መሄድና ወደ ሙሉ በሙሉ አዲስ ለውጥ መግባት ይቻላል። ሰላም፣ እንዴት ናችሁ የተከበራችሁ የቻናላችን ተከታታዮች? ዛሬም እንደተለመደው በልዩ ቪዲዮ ተመልሰን ተገናኝተናል። በስራ ቦታችሁ ይሁን ለግል ህይወታችሁ አእምሯችሁን እንደ አዲስ ለማደስ የሚረዷችሁን 7 ጠቃሚ ሀሳቦችን አብረን እንመለከታለን። እንደተለመደው አንድ ሴኮንድ ላስቸግራችሁና ቪዲዮን ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። በተጨማሪም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ ጋብዛችኋለሁ። የመጀመሪያው ነጥብ እንግዲህ አሉታዊ ሀሳቦችን ለመርሳት መሞከር ነው፣ ወይም ለማስወገድ መሞከር ነው። አሉታዊ ወይም መጥፎ ነገሮችን በምናስብ ጊዜ አእምሯችን ያንን የሚደግፉ የነርቭ ሲስተሞችን ያጠናክራል። ያም ማለት ማንኛውም ደጋግማችሁ የምታስቡት ነገር ካለ አእምሯችሁ ያንን ሀሳብ እያጠናከረው ይሄዳል ማለት ነው። ነገር ግን ወሳኙ ለውጥ እዚህ ጋር ነው። ያንን አሉታዊ ሀሳብ ስታስተውሉትና ለመርሳት ስትሞክሩ ያንን ድግግሞሽ ማስቆምና ማዳከም ትችላላችሁ። በተጨማሪም አዲስ ድግግሞሽና ሪፍሬሽ የሚያደርጓችሁን አዳዲስ ሀሳቦች ማሰብ ትጀምራላችሁ። በጊዜያት ሂደት አእምሯችሁ ሳይታወቅ ወደ መረጋጋትና የሚበረታታ ሀሳብ ውስጥ ይገባል ማለት ነው። አእምሯችን ዲዛይን የተደረገው ደህንነታችንን ለመጠበቅ ነው እንጂ እኛን ደስተኛ ለማድረግ አይደለም። ስለዚህ አሉታዊ ሀሳቦችን እንደ ማስጠንቀቂያ ነው የሚያከማቸው። ለዛ ነው ሁሌም እነዛ አሉታዊ ሀሳቦችን በምንደጋግም ጊዜ ያንን ሂደት ይበልጥ እያጠናከር ነው የምንሄደው። ታዲያ ይህንን ኔጋቲቭ ቶት ወይም አሉታዊ ሀሳብ እንዴት ማስቆም እና መርሳት እንችላለን? እሱም እንደሚከተለው ነው። ለምሳሌ ሁሌም ነገሮች ይበለሻሹብኛል የሚለውን አሉታዊ ሀሳብ ለማስቀረት ይህንን ቃል መጠቀም እንችላለን። መጀመሪያ ያ እውነት አይደለም ብለን ጮክ ብለን ለአእምሯችን እንነግረዋለን። ከዛም ያንን በአንድ እውነት እንተካዋለን። ከዚህ በፊት ነገሮች ተበላሽተውብኛል፣ ከነሱም በሚገባ ተመሪያለሁ። ሁልጊዜ ሌላም አሉታዊ ሀሳቦች ሲገጥሟችሁ በዚህ መልኩ ለመርሳት ብሎም ወደ እውነታው ለማስተካከል ስትሞክሩ አእምሯችሁ አዳዲስ የነርቭ ስርዓቶችን ስራ ላይ ያውላል እና የቀድሞ አሉታዊ ሂደቶችን ያደክመውና ያጠፋዋል። አእምሯችሁ የእናንተ ጠላት አይደለም። ጥሩ የሚለውን መንገድ ብቻ ነው የሚከተሉ እሱ። እናንተ ደግሞ ካርታውን የምትይዙት ናችሁ። ስለዚህ ካርታውን እናንተ ከያዛችሁ ወደ ትክክለኛው መንገድ እንዲያመራ መንገድ ይጠበቅባችኋል። እያንዳንዱ አሉታዊ ሀሳቦችን እስከ መጨረሻው ድረስ ማስቆም የለባችሁ። አንዱን አሉታዊ ሀሳብ መያዝ፣ ከዛም እሱን ሳይክሉን ለመስበርና ለመረበሽ መሞከር፣ ከዛም አቅጣጫውን መቀየር። ያንን ለማድረግ ሞክሩ። ከዛም አእምሯችሁን እንደ አዲስ ማደስ፣ በራሳችሁ መተማመንና እየተረጋጋችሁ እንድትሆኑ ይረዳችኋል። ሁለተኛው ደግሞ ትንንሽ ድሎችን ማክበር ነው። አንዳንዴ ምንም ያህል ጠንክራችሁ ብትሰሩ፣ ለማደግ ብትሞክሩ፣ ግን ምንም ያህል እየሰራችሁ እንዳልሆነ ተሰምቷችሁ ያውቃል? ምክንያቱም አእምሯችሁ ብርታትና መነቃቃትን ለማግኘት አንድ ወሳኝ ግብአት ጎድሎታል ማለት ነው። እሱም በጣም ትንንሽ ድሎቻችሁን ማክበር ነው። አእምሯችን የሚሰራው በሽልማት መልኩ ነው። ለምሳሌ ዶፓሚን ማለት ከዚህ ቀድሞም እንደገለጽኩት የደስታ ሆርሞን ነው። የሆነ ስኬት ላይ ስንደርስ ወይም ምርጥ ነገርን ስንሰራ አእምሯችን የሚለቀው የደስታ ሆርሞን። ስለዚህ ትንንሽ ድሎቻችሁን ዋጋ ስትሰጡና ለነርሱም ማመስገን ስትጀምሩ አእምሯችሁ ዶፓሚን መልቀቅ ይጀምራል። ይህ ዶፓሚን 3 ነገሮችን ይሰራል። አንደኛ ጥሩ ስሜት እንዲሰማን ያደርጋል። ሁለተኛ ያንን ልማድ ያጠናክራል። ሶስተኛ ደግሞ ያንን ጠቃሚ ነገር ድጋሚ እንድትሰሩት ፍላጎት ያሳድርባቸዋል። በዛ መልኩ ነው ቀጣይነት ያለው ስኬት የሚገነባው። በትልልቅ ድሎች ብቻ ሳይሆን ትንንሽ ቦታ የተሰጣቸው የሚደጋገሙ ድሎች። ከእንቅልፋችሁ በሰዓታችሁ ተነስታችኋል? መጥፎ ልማዶችን መቋቋም ችላችኋል? በየቀኑ ጸሎት ማድረግ ልምዳችሁ አድርጋችኋል? ከመጠን በላይ ማሰብና መጨነቅን አቁማችኋል? እየደበራችሁም ቢሆን ከአልጋ ተነስታችሁ ስራችሁን መስራት ችላችኋል? እነዚህ ሁሉ ቦታ ያልሰጠናቸው በጣም ልዩ የሆኑ ትንንሽና አስፈላጊ ድሎች ናቸው። እውነታው እዚህ ጋር ነው። በራሳችሁ ኩራት እንዲሰማችሁ በጣም ትልቅ ድሎችን የምትጠብቁ ከሆነ 98% የሚሆነውን ጊዜ ባዶነት እየተሰማችሁ ታሳልፋላችሁ። ነገር ግን እያንዳንዱ ደረጃዎቻችሁን፣ ትንንሽ ለውጦቻችሁን ለራሳችሁ የምታከብሩ ከሆነ ሁሌም ጠንካሮች ትሆናላችሁ። ውስጣዊ ደስታን ታገኛላችሁ። ለውጥ ሁሌም ቀርፋፋ እንደሆነ ይሰማናል። ነገር ግን እያንዳንዱ ምዕራፍ እውቅና መስጠትና ማክበር ያስፈልጋል። ምንም እንኳን አስተዋጽኦ የሌላቸው ቢመስሉም እያንዳንዱ ትንንሽ ድሎች
ነገ ለምትገነቡት ማንነትና ስኬት መሰረቶች ናቸው። ሶስተኛ ደግሞ ጥሩ እንቅልፍን ተኙ። አመለካከታችሁ፣ ተነሳሽነታችሁና በአጠቃላይ ያላችሁ ጊዜያዊ ችግር ከመጠየቃችሁ በፊት የእንቅልፍ ጊዜያችሁን ቼክ ማድረግ አትርሱ። ምክንያቱም አእምሮአችን ራሱን የሚያድሰው በምንተኛበት ጊዜ ነው። አእምሮአችን ልክ እንደ ኮምፒውተር ነው። ኮምፒውተሩን እንደ አዲስ ጥሩ ሆኖ እንዲጀምር ሪፍሬሽ እንደምናደርገው ሁሉ አእምሮአችን ደግሞ በእንቅልፍ ነው የምናድሰው። ሁል ጊዜ ማታ ለጥሩ እንቅልፍ ሰዓት በምንሰጥ ጊዜ አእምሮአችን መርዛማ ነገሮችን ማውጣት ይጀምራል። የተጎዱ የነርቭ አጋሮችን ይጠግናል፣ ትውስታዎችን ያደራጃል፣ የደስታ ኬሚካሎችን ያመጣጥናል። ጥልቅ የሆነ እንቅልፍ መተኛት ካልቻልን አእምሮአችን ፍጥነቱን መቀነስና እንደ ጉልቻ ድንጋይ ሁሌም የጋለ ይሆናል። ከ6 ሰዓት ያነሰ ወይም የተቆራረጠ እንቅልፍ በምንተኛ ሰዓት ብዙ ጭንቀት፣ ብዙ አሉታዊ ሀሳቦችን፣ ቀርፋፋ አእምሮ፣ ቆሻሻ ነገሮችን ማሰብ፣ ዝቅተኛ የሆነ ተነሳሽነት፣ እነዚህ ሁሉ በራሳችን ላይ ይከሰታሉ። ታዲያ ደካሞች ናችሁ ማለት ሳይሆን አእምሮአችሁ ነዳጅ እንዳነሰው መኪና ይሆናል ማለት ነው። እንቅልፋችሁን አስተካክሉ፣ ከዛም አእምሮአችሁ ወደ ሙሉ ጉልበቱ መልሱት። ስለዚህ ይህንን የተሻለ የእንቅልፍ ሰዓት ለመፍጠር የሚያስችሉን ጥሩ ልማዶች አሉ። እነርሱም የሚከተሉት ናቸው። ከእንቅልፍ ሰዓታችሁ 1 ሰዓት ቀደም ብላችሁ ስልክ ወይም ቲቪ ከማየት ተቆጠቡ። የምትተኙበትንና የምትነቁበትን ሰዓት በየቀኑ ተመሳሳይ አድርጉ። ከምሳ ሰዓት በኋላ አነቃቂ መጠጦችን አታብዙ። እንቅልፍ የሚያመጡ ተግባራትን አድርጉ፣ ለምሳሌ ማንበብ፣ መጻፍ ወዘተ። ስለዚህ አመለካከቶቻችሁን፣ ልማዶቻችሁን እንዲሁም ያላችሁን ሙድ ለማደስ ወይም ለመቀየር ጥሩ እንቅልፍ መተኛታችሁን እርግጠኛ ሁኑ። ዛሬ ማታ ለአእምሮአችሁ በቂ እንቅልፍ ጊዜ ስጡት። ከዛ ነገ ለማሸነፍ ዝግጁ የሆነ አእምሮን ይዛችሁ ትነቃላችሁ። አራተኛ ደግሞ አካላችሁን አንቀሳቅሱት። የአካል እንቅስቃሴ ማድረግ አእምሮአችን BDNF የሚባል ፕሮቲን እንዲለቅ ያደርገዋል። ያም ፕሮቲን የአእምሮ ሴሎችን ለመጠገንና ለማደስ ይረዳል። አካላችንና አእምሮአችን ሁልጊዜ ውይይትን ያደርጋል። እንቅስቃሴ ማድረግ በጀመራችሁ ጊዜ አእምሮአችሁ ማዳመጥ ይጀምራል። የአካል ብቃትን ለማድረግ ብቻ ሳይሆን ነፃነትንም ስለማግኘት፣ አእምሮን ከሚከለክሉ ነገሮች፣ ከከባድ ስሜቶች እና ከጉልበት ማጣት፣ ከነዚህ ሁሉ ራስን ለመከላከል ማለት ነው። አእምሮአችሁ ተጨናንቆ እንደቆመ በተሰማችሁ ጊዜ ይህንን አድርጉ። ወደ ውጭ ወጣ በሉ። 10 ደቂቃ አእምሮአችሁን በደንብ ሪፍሬሽ ያደርጋል። ወገባችሁን ስትሬች ለማድረግ ሞክሩ። ማንም እያያችሁ እንዳልሆነ ቁጠሩና የተለየ እንቅስቃሴን አድርጉ። ለምሳሌ ዳንስ መደነስ ሊሆን ይችላል። እጅና እግሮቻችሁን በደንብ አነቃቁ። ይህ የስፖርት አካል ብቻ ሳይሆን አእምሮአችሁንም ለማደስ የሚረዳ መንገድ ነው። አካላችን የተለያዩ ስሜቶችን፣ ጭንቀቶችንና ከባባድ ሀሳቦችን ይሸከማል። እነዚህም ነገሮች በጡንቻዎቻችን፣ በአካላችንና በትንፋሻችን ውስጥ ነው የሚኖሩት። ስለዚህ በትንሹም ቢሆን አካላችሁን በምታንቀሳቀሱ ጊዜ ለአእምሮአችሁ ደንዝዤ አልቀረሁም፣ በህይወት አለሁ፣ አቅምም አለኝ የሚል መልእክትን ታስተላልፋላችሁ። አእምሮአችሁ ደግሞ በምላሹ ግልጽነትን፣ በራስ መተማመንን እና ረጋ ማለትን ይሰጣችኋል። ለመንቀሳቀስ ተነሳሽነት አያስፈልጋችሁም። ስትንቀሳቀሱ ተነሳሽነታችሁ ይመጣል። ያ ነው ሚስጢሩ። አምስተኛ ደግሞ አካባቢያችሁን በመልካም ነገሮች ብቻ የተከበበ ይሁን። አእምሮአችን በሚደጋገሙ ነገሮች ራሱን ቅርጽ ያስይዛል። በሚሰማችሁ ስሜት፣ በምታዩት እንዲሁም በምትሰሙት ነገር። ይሄ ኢንቫይሮንመንታል ኮንዲሽኒንግ ይባላል። አሉታዊ ዜናዎች ጭንቀትን ይጨምራሉ። መርዛማ ሰዎች በራሳቸው ያላችሁን እምነት ይገድላሉ። የተዝረከረከ የሥራ አካባቢ ጭንቀትን ያበረታታል። በየጊዜው ቅሬታ ማቅረብ ያላችሁን ኃይል ያሳንሳል። አመለካከታችሁን ግን ለማሻሻል ትፈልጋላችሁ? ስለዚህ አእምሮአችሁን ከዚህ በመቀጠል በምዘረዝርላችሁ ነገሮች የተከበበ አድርጉት። መልካም ሰዎች፣ የሚያበረታቷችሁ ሐሳቦች፣ ለምሳሌ የኔን የዩቲዩብ ቻናል በየቀኑ መከታተል ወይም መጽሐፍ ማንበብ ሊሆን ይችላል። ተፈጥሮ፣ ያም ማለት ፍሬሽ አየር፣ የእግር መንገድ የመሳሰሉት፣ ሙዚቃ ማዳመጥ። በእነዚህ ነገሮች ራሳችሁን ስትከቡ መርዛማ የሆኑ ነገሮችን በማስወገድ የሚጠቅማችሁን ብቻ የምትወስዱበት አጋጣሚ ይፈጥርላችኋል። ራሳችሁን የምትፈልጉትን ህይወት በሚያንጸባርቅላችሁ ነገሮች ብቻ ከበቡ እንጂ ለማምለጥ እና ለመውጣት በምትፈልጉበት ነገር አትክበቡት። ስድስተኛ ደግሞ ውጥረቶችና ጭንቀቶች እንደሚጎዱን መገንዘብ። ራሳችሁን የደከመ ሰው፣ ንዴትን መቆጣጠር የማይችል እና ከራሱን ጋር የተለያየ አይነት አድርጋችሁ ቆጥራችሁ ታውቃላችሁ? ለዚህ ታዲያ ያን ያህል ትልቅ አደጋ ውስጥ ገብታችሁ ሳይሆን ውጥረት ውስጥ ስለሆናችሁ ነው። ታዲያ በዚህ ስሜት እየቀጠላችሁ
ጤናማ የሆነ አእምሮን የሚኖራችሁ ይመስላችኋል? ይሄ ውጥረትና ጭንቀት ታዲያ በአእምሯችሁ፣ በአካላችሁና በመላ ህይወታችሁ ላይ ምን እንደሚፈጥርና ከዛም እንዴት መዳን እንደምትችሉ አብረን እንመልከት። ውጥረት ስሜት ብቻ ሳይሆን ልክ እንደ አላርም ሲስተም ነው። በተደጋጋሚ ጫና ውስጥ በምትገቡ ጊዜ አእምሯችሁ ኮርቲሶል የሚባል ሆርሞንን መልቀቅ ይጀምራል። በሌላ ስሙ የጭንቀት ሆርሞን በመባል ይጠራል። እና ይህም አካላችን ውጥረት ውስጥ በሚሆን ጊዜ ምላሽ የሚሰጥበት መንገድ ነው። ከልክ ያለፈ ውጥረት ውስጥ በምትገቡበት ጊዜ ዝቅተኛ የሆነ የማስታወስ ችሎታ፣ ጭንቀት፣ የእንቅልፍ ችግር፣ የስሜት መደንዘዝ፣ በሽታ የመከላከል አቅም መቀነስ፣ አላስፈላጊ ክብደት መጨመር፣ የልብ ችግር ለነዚህ ሁሉ ምክንያቶች ይሆናል። ውጥረትና ጭንቀት ውስጥ በምንገባበት ጊዜ ውሳኔ መስጠት፣ ትኩረት የማድረግ እንዲሁም ስሜቶቻችንን የመቆጣጠር አቅማችን ይኮሰምናል። ለዛ ነው በጫናዎች ውስጥ ስንሆን በግልጽ ማሰብ የማንችለው። ስለዚህ ማየት የማትችሉትን ነገር ማስተካከል እንደማትችሉት ልብ ልትሉ ይገባል። እና እነዚህን ውጥረቶችና የሚያስከትሉብንን ችግሮች ማወቅ ግንዛቤ እንድታዳብሩ ያደርጋል። ከተገነዘባችሁ ደግሞ እንዴት ማስተካከል እንዳለባችሁ አይከብዳችሁም። ይህ ውጥረት በቀን ተቀን ኑሯችሁ ውስጥ የሚኖር አይደለም፣ በነርቭ ሲስተማችሁ ውስጥ ነው የሚኖረው። እሱን የማደስና የማስተካከል ትልቅ አቅም አላችሁ። ሰባተኛውና የመጨረሻው ደግሞ ታጋሽ መሆን ነው። አእምሯችሁን እንደ አዲስ ለማደስ ጊዜ ይወስዳል፣ ምንም ጥርጥር የለውም። ከፍጥነት ይልቅ ደግሞ ወጥነት ያስፈልጋችኋል። አእምሯችን ሁሌም ፈጣን ለውጦችን ይፈልጋል። ነገር ግን ጥልቅ የሆነ ለውጥ ያም ማለት ልማድ ከሆነ ነገር ለመዳን፣ ለእድገት፣ ለነዚህ ሁሉ ጊዜ ይወስዳል። ያንን ድል ለማዘግየት አእምሯችሁን ስታስተምሩት በስነ ስርዓት ስሜቶችን በመቆጣጠር እንዲሁም እውነተኛ ሰላምን በማግኘት ማደስ ትችላላችሁ። ዛፍ በሚያድግበት ጊዜ የዛፉ ስሮች አይታዩም። ያ የዛፍ ስር ታዲያ ለዛፉ በጣም ጠቃሚው አካል ነው እና አሁን ላይ ምንም እየተከሰተ እንዳልሆነ ቢሰማችሁ እንኳን ስሮቻችሁን እየተከላችሁ እንደሆነ ወቁት። በጥልቀት በጥንካሬና በግልጽነት ታድጋላችሁ። የፍጥነቱ ዝቅተኛ መሆን ከውድድሩ የሚያስበረራችሁ ሳይሆን የሚያዘጋጃችሁ ነው። ትዕግስት ድክመት ሳይሆን ነገሮችን በእርጋታ የመጠበቅ ኃይል ነው። እነዚህ ነጥቦች ናቸው እንግዲህ ራሳችንን ለማደስና የማሰብ አቅማችንንም እንዲሁ በተጨማሪ ለማሳደግ የሚጠቅሙ ወሳኝ መሳሪያዎች። እነዚህን በትክክል በመተግበር ህይወታችሁ ላይ በአጭር ጊዜ ውስጥ ትልቅ ለውጥን እንደምታመጡ ባለሙሉ ተስፋ ነኝ። እስከመጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ በማድረግ እንዲሁም ለምትወዷቸው ሼር በማድረግ ለኔም ብዙ ሰው ጋር እንዲታይልኝ ውለታን ዋሉልኝ። በተጨማሪ ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ በድጋሚ ላስታውሳችሁ።